ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ይዤላችሁ የቀረብኩት በፌደራል ደረጃ በወጣው በምህረት አስተዳደር አጠቃቀም አዋጅ ቁጥር 1324/2016 ዙሪያ ላይ ይሆናል። እንግዲህ በዚህ አዋጅ መሰረት በክልሎችም የተለያዩ ማሻሻያዎችና ማስተካከያዎች እየተደረጉ እንደሆነ ይታወቃል። እንግዲህ ከዚህ በፊት በነበረው በፌደራል መሬት አስተዳደርና አጠቃቀም አዋጅ ውስጥ አንድ እጅግ በጣም ኮንትሮቨርሻል ወይም ደግሞ አወዛጋቢ ነጥብ ተካቶ እንደነበረ ይታወቃል። ይህም መንግስት ሰራተኛ የሆነ በየትኛውም ሁኔታ መሬትን አያገኝም ወይ መሬት ይዞታ አያገኝም፣ በተለይም የገጠር መሬትን አያገኝም በሚል ተደንግጎ በመገኘቱ በርካታ የመንግስት ሰራተኞች ወራሽ መሆን የቤተሰብ ወራሽ መሆን ሲገባቸው ሳይወርሱ እንደቀሩ ይታወቃል። አሁን ላይ ደግሞ እንግዲህ ይህንን ባካተተ መልክ ማንኛውም ወራሽ ወይ መጀመሪያ ደረጃ ወራሽ የሆነ አካል ከቤተሰብ የወረደውን ውርስ ማግኘት እንደሚችልና ይሁም ደግሞ በፍትሐብሔር ሕግ ላይ በተመሰረተ ውርስን በተመለከተ በሚደነግገው ክፍል በየትኛውም ሁኔታ እንግዲህ በኖርማሊ ህጋዊ ፕሮሲጀሩን ተከትሎ እንደ ሌሎች ተወላጆች መንግስት ሰራተኛም ወራሽ መሆን እንደሚችል ማለትም ኤክስክሉሲቭሊ እከሌ ነው ብሎ አላስቀመጠም። ስለዚህ የመጀመሪያ ደረጃም ሁለተኛ ደረጃ ሶስተኛም አራተኛ ደረጃ አምስተኛ እያለ ያሉ ወራሽ እንደየሁኔታው መውረስ እንደሚቻል በአሁኑ በአዲሱ አዋጅ ላይ በ1324/2016 ላይ ተቀምጧል። ይህ እጅግ በጣም ትልቅ አድቫንቴጅ ነው። በተለይም ለመንግስት ሰራተኞች ከዚህ በፊት ተገድቦ ነበረ። አሁን ላይ ያ ገደብ ተነስቶ እንደ ማንኛውም ኢትዮጵያዊ ዜጋ እንደ ማንኛውም ተወላጅ በኑዛዜም ያለ ኑዛዜም መውረስ የሚችሉበትን ሁኔታ በግልጽ አስቀምጦታል። አሁን ላይ እንግዲህ ሞር በዚህ አዋጅ ከዚህ በፊት በነበረው አዋጅ በጣም ተጎጂ የነበሩት በተለይም የሰሜኑ ኢትዮጵያ አካባቢ ያሉት በጣም ተጎጂ ነበሩ። እንግዲህ የተለያዩ ከዛ አካባቢ የሚደወሉ ስልኮች እንግዲህ ለዚሁ አንዱ ማሳያ ነውና እጅግ በጣም ብዙ ሰዎች በዚህ ዙሪያ ይደውላሉ። እናም ሞር አሁን ላይ የወጣው የአዲሱ አዋጅን መሰረት አድርጎ በአማራ ክልል እንዲሁም በደቡብ በሁሉም ክልሎች 12ቱም ክልሎች ላይ ያለው አዋጅ የፌደራልን ሴንስ ባደረገ ወይም ፌደራልን መሰረት ባደረገ መቀረጽ ስላለበት የፌደራልን መቃረን ስለሌለበት በአሁኑ ሰዓት እንግዲህ ሁሉም ክልሎች ይህንን አዋጅ ከዚህ በፊት የነበረውን አሳሪ አዋጅን ወደ ዚህኛው አሁን ከአዲሱ ከወጣው አዲሱ መሬት አስተዳደር አጠቃቀም አዋጅ 1324/2016 ጋር በማስተካከል የማሻሻያ እያደረጉ ወይም ደግሞ እንደገና ሪአሬንጅ እያደረጉ እንደሆነ ነው። እንግዲህ አሁን ላይ ያለ መረጃ የሚያሳየው አሁን ላይ እንግዲህ እዚህ ላይ አንድ ቤዚክ ጥያቄ የምነሳ ነው። ቤዚክ ጥያቄ ማለት ነው። እናም የዛሬ 2 ዓመት እንዲሁም ደግሞ 3 ዓመት በፊት አያቴ እንደዚህ ያደርጋ ነበረ፣ እኔ እንዲህ ባለማድረግ ተወላጅ ሆኜ ያለው ከውርስ መንግስት ሰራተኛ ነው በሚል ከውርስ ተነቅያለሁ። እናም አሁን መውረስ እችላለሁ ወይስ አሁን ማድረግ እችላለሁ ወይስ አሁን መብት አለኝ ወይስ የሚለው ጥያቄ በብዛት ይነሳል። ለዚህ ጥያቄ መልስ ሊሆን የሚችለው አንደኛ በፌደራል ደረጃ ላይ ያለ ከሆነ ይህ አዋጅ በፌደራል መሬት አስተዳደርና አጠቃቀም አዋጅ የሚሸፍናቸው ቦታዎች ላይ ከሆኑ አዋጁ ከወጣበት ጊዜ ጀምሮ that is possible ማድረግ ይቻላል። አዋጁ ከወጣበት ጀምሮ የሆኑ ነገሮች ከሆኑ ሌላ አካላት ወራሽ የሆኑትም ወራሽ ያልሆኑትም በተለያየ መንገድ ይዞታውን የሚወስዱ ከሆነ ያንን ይዞታ ማስመለስ ወይም ደግሞ መቀበል ይቻላል አዋጁ ከወጣበት ጊዜ ጀምሮ ማለት ነው። ሌላው ደግሞ በክልሎች ላይ እንግዲህ በተመለከተ 12ቱም ክልሎች ውስጥ
12ቱም ክልሎች ውስጥ ያሉ አዋጆች መሬት አስተዳደርና አጠቃቀም አዋጆች ከዚሁ ከፌደራል ሴንስ ባይወጡም እነሱ ደግሞ ሌትሊ ነው የወጡት። አሁን ላይ ዘንድሮ የጸደቀ ያለ እንዲሁም ደግሞ 2017 ላይ አምና የጸደቀ ያለ የተለያዩ ክልሎች ሌት ሆኗል። ሌት በመሆናቸው የተነሳ ከዚህ አዋጅ ጋር በተለይም ከፌደራሉ ገጠር መሬት አስተዳደር አጠቃቀም አዋጅ ጋር አልተስተካከለም ወይም ደግሞ ኢምፕሩቭ አልተደረገም። ስለዚህ አሁን ላይ እንግዲህ በየክልሉ ምክር ቤት ላይ ቀርቦ ከጸደቀበት ጀምሮ ኔጋቲቭ ጋዜጣ በየክልሉ ላይ ያለው እንትኑ ሊለያይ ይችላል። በፌደራል ደረጃ ኔጋቲቭ ጋዜጣ ነው በየክልሉ ላይ ያለው። ለምሳሌ በደቡብ አካባቢ ኔጋቲቭ ጋዜጣ ይባላል። እንዲሁም አማራ ክልል ላይ የተለያየ ስም ሊኖር ይችላል። ያ ኦፊሻሊ ከታተመበት ጊዜ ጀምሮ ነው ተግባራዊ የሚሆነው ማለት ነው። ስለዚህ አዋጁ ከጸደቀበት ቀን ጀምሮ ነው እንጂ ከዛ በፊት ስላለው መብት ኦሎሞስት በቀድሞ ህግ ነው ጎቨርን እንደሚደረገው። ስለዚህ እንደዚህ አይነት ኬዝ የያዛችሁ ወይም ደግሞ ያላችሁ ሰዎች ካላችሁ ከዚህ አዋጅ በፊት ሀፕን ባደረገው ነገር ወይም በሆነው ነገር ላይ አሁን ላይ የይገባኛል ጥያቄ ማንሳት እንደማይቻል ነው የአዋጁ መንፈስ የሚደነግገው። ኖርማሊ ጀነራሊ ደግሞ አንድ ህግ ከወጣበት ጊዜ ጀምሮ ነው ተግባራዊ የሚሆነውና ተግባራዊነቱ ኦፊሻሊ ስራ ላይ የሚውለው ይህን ደግሞ ሪፈር አድርጎ መጠየቅም ይቻላል። ነገር ግን አዋጁ ከመውጣቱ በፊት ስላለው ነገር መብቱ ከታለፈበት ደግሞ ያላግባብ ይሁን በተለያየ መንገድ ያ ሰው ይዞታውን ወይም ደግሞ የአባት ወይ የእናት ውርስ ከቤተሰብ የመጣ ውርስ ሀብት ተካፋይ ሳይሆን የቀረ እንደሆነ እንግዲህ በዛው መብቱ ታልፎበታል ማለት ነው። ያ ማለት መብቱን መጠቀም አይችልም። መብቱን ኤክሰርሳይዝ ማድረግ የሚችለው ወይም መጠቀም የሚችለው አዋጁ ከወጣበት ጊዜ ጀምሮ ባለው ሁኔታ ነው እንጂ አዋጁ ከመውጣቱ በፊት ስላለው ነገር አይሸፈንም በዚህ ማለት። ስለዚህ በክስ ላይ ያለ እንኳን አሁን ላይ የእናትም አባትም ይዞታ ሆኖ ነገር ግን አሁን ላይ ያልተጠቃለለ ከሆነ ክስ ላይ ያለም ከሆነ እነኛ የሚካሰሱ ሰዎች በዛው ክስ ይቀጥላሉ። ኖርማሊ በዛው ክስ ይቀጥሉና ጎቨርን የሚደረገው ወይም ደግሞ የሚዳኙት በቀድሞ ህግ መሰረት ነው የሚዳኙት እንጂ አሁን በአዲሱ አይደለም። ነገር ግን ደግሞ አሁን ላይ አዲሱ የገጠር መሬት ይዞታ ገጠር መሬት አስተዳደርና አጠቃቀም አዋጅ ከወጣ ወዲህ ያልተከፋፈለ ይዞታ ካለ ወራሽ ሆነ ወራሽ ባልሆነ እጅ ላይ ያለ የተለያዩ የውርስ ሀብቶች ካሉ ቤተሰብ የውርስ ሀብቶች ካሉ ይህንን ከመጠየቅ የሚያግድ ህግ የለም። እዛ ወዲህ ባለው ሁኔታ ላይ ያለው ነገር አዋጁ ከወጣ ወዲህ ጀነራሊ በቤተሰብ እጅ ያሉ ነገሮች ካሉ ሄዶ ጠይቆ መውሰድ ይቻላል። አንሰጥም የሚሉ ከሆነ በህግ ተካሶ በህግ መብቱን ማስከበር የሚቻልበት ሁኔታ አለ እንጂ ተከፋፍሎ ሁሉም ነገር በየፊት ነው ወስዶ በጨረሱት ነገር ላይ አሁን ላይ ጣልቃ ገብቼ እኔ መሬት ባለቤት ወይም የዛ የውርስ ሀብት ባለቤት ሆናለሁ የሚል እንዴ የለም። ያ ማለት ሞር የገጠር መሬት ጋር በተያያዘ ስለሆነ ገጠር መሬትን አገኛለሁ ብሎ ማሰብ ዘበት ነው። ስለዚህ ከንቱ ልፋት ነው። ገንዘባችሁንም ጊዜያችሁን ዝም ብላችሁ ነው የምታባክኑት ማለት ነው። ሰዓት ያልተከፋፈለ ከሆነና በጋራ ያለ መሬት ካለ አሁን ላይ መጠቀም ይቻላል። ከዛ ውጪ አዋጁ ከወጣ ወዲህ ደግሞ አንተ አይገባም አንቺ አይገባሽም ብሎ ከውርስ ያላግባብ የሚነቀል ከሆነ አሁንም በፍትሐ ብሔር ህግ በውርስ ለውርስ በሚጠነቀቀው አንቀጽ ላይ ያላግባብ ከውርስ ተነቅያለሁ በሚል ክስ በመመስረት መብቱን ማስከበር ይችላል ማለት። ምክንያቱም ይህንን አዋጅ በመጥቀስ አዋጁ ከወጣ ወዲህ ያለ ነገር ስለሆነ ያለቀለት ስላይደለ ይህን ማድረግ ይቻላል ብል ሐሳብ አለኝ። እንግዲህ በዚህ ጋር በርካታ ሰዎች ጥያቄ ስታቀርቡ ስለነበረ በአንጻሩ ቢሆን ምላሽ ይሆናል የሚል ሐሳብ አለ። ቀሪዎች ካላችሁ ሌሎች ባለሙያዎችም በህግ ባለሙያዎች ጠበቃዎች በዚህ ቪዲዮ ስር የተለያዩ ሐሳብ ማስቀመጥ ትችላላችሁ።
ለህግ ምክርና ለሌሎች ነገሮች በዚሁ ባለው ስልክ ቁጥር ደውሉ።